ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን አላችሁ እንደምን አመሻችሁ ይህ በጣና ቴሌቪዥን ብቻ እየተዘጋጀ የሚቀርብላችሁ የጀግኖች አምባ ዕለታዊ የአርበኞች ፕሮግራማችን ነው አርበኞች በጦር ሜዳ ግንባር የሚያደርጉትን ተጋድሎ በቀጥታ ከግንባር የሚያደርሱን መረጃ የምናቀርብበት በዚህ ፕሮግራማችን ዛሬ ተረኛ እንግዳ አድርገን የጋበዝናችሁ የአማራ ፋኖ አንድነት በጎንደር የጎንደሬ በጋሻው ክፍለ ጦር ምክትል ዋና አዛዥ አርበኛ ወርቁ ዘገየ ነው አርበኛ ወርቁ ዘገየ ጋር ያደረግነው ቃለ ምልልስ በዋናነት በቅርቡ እርሱን ለመግደል ከብልጽግና ከፍተኛ ገንዘብ ተመድቦለት ወደ ግንባር የገባው ልጅ በምርመራ ከተያዘ በኋላ ስለ ዛ ጉዳይ በዝርዝር ይነግረናል እንዲሁም ደግሞ የአማራ ፋኖ ጎንደር ቀጠና የሚንቀሳቀሰው ማለት ነው አንድ እንዲሆን ስለ አንድነቱ በሰፊው ተወያይተናል አብራችሁ እንድቆዩ በአክብሮት እየጋበዝን በቀጥታ ወደ ቃለ ምልልሱ እናመራለን ጤና ይስጥልን አመሰግናለሁ ከጣና ቴሌቪዥን ነው አርበኛ ወርቁ ዘገየ እንደምን ሰነበትኩ እንደማለም እግዚአብሔር ይመስገን እኛም ደህናን እንኳን ተገናኘን እንግዲህ ለመገናኘታችን የመጀመሪያው ምክንያት የሆነው የአማራ ፋኖ አንድነት በጎንደር የናንተ ምትመራውን ክፍለ ጦር በተመለከተ ከናንተ አካባቢ ሰርጎ ገብ ተይዞ ነበር ያ ሰርጎ ገብ ደግሞ ተይዞ ቃሉን በፈቃደኝነት ሲሰጥ ያለምን ማስገዳጅነት ሰጠው ቃሉ ላይ እንደተመለከተ ነው አርበኛ ወርቁ ዘገየ ላይ እርምጃ እንድወስድ ተልኬ ነው ከ450 ሺህ ብር በላይ በካሽና መሬት እንዲሁ ደግሞ የራስ ጦታ አልሰጠኝ ነው ብሎ ተናግሮ ነበርና እንዴው ስለዚህ ክስተት እስኪ ካንተ እንስማ እንዴት ተፈጠረ እንዴት ሆነ ይሄ ነገር እንዴት ነበር ክስተቱ አመሰግናለሁ ወንድም አለም በመጀመሪያ የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየ ባላለው ይህ ልጅ ወደኔ ችግሮችንና የኔን መሞት የፈለገበትን መንገድ ወይም ደግሞ እኔን ለመግደል የመጣበት ዋናውና ትልቁ ዓላማ ለመንግስት እጅግ በጣም ከፍተኛ የሆነ ኪሳራ እንደማደርስበት ለመንግስት ትንሽ አስቸጋሪ እንደሆንኩ ከአማራ ኮማንድ ፖስት አስተባባሪ ሌተራል ኮሎኔል ኢሳ ነው የተሰጠው ትልቁን 2016 ዓመተ ምህረት ደምቢያ አካባቢ ወቀራኮ ወይም ዳልኮ ከምትባል ቀበሌ ላይ ከፍተኛ ውጊያን አካሄደናል ስናካሄድ እኔም ቆሰልኩ ይህ ሊገለኝ የፈለገ አባሌም የዛንን ቀን ቆስሏለኝ ከቆሰለ ጀምሮ የማደርግለት ታላቅ የመሪ ደረጃን በመጎናጸፍ በሕክምና ምክንያት ታክሞ ወጥቶ ከጎኔ እንዲሆን የማድረግ ስራዎችን ስሰራ እንደነበረ ምስክሬ ነው ድኖልኝ ከጎኔ ሆኖ ዛሬም ነገም ገዢውን መንግስት ለማንበርከክ ገዢውን መንግስት እጅ ለማሰጥ ብቁ የሆነ ወታደራዊ አቋምና ስትራቴጂ ነድፎ ጠላትን የማጥቃት አቅም ስላለው ልጁን ፈልገዋለሁ አምነዋለሁ አምኛው ሲንቀሳቀስ ግን ይህ ልጅ ከአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር ምክትል አዛዥ ወርቁን ዘገየ ወይም ደግሞ እኔን ለመግደል ሲገደድ የመጀመሪያው ገንዘብ ወይም ጥቅም አታልሎታለይ ሁለተኛው ደግሞ እሱንም ቤተሰቦቹንም ጨምሮ የከተማ ቦታ እንደሚሰጠው ሶስተኛውና የመጨረሻው እሱ ሀገርን ለቀቆ ወደ ውጭ ሀገር በአንድ ወር ውስጥ እንደሚሰዱተይ ከዛ በማሻገር ለምን እኔ አንድ ተራ ሰው ነኝ እኔ አንድ ትንሽ ሰው ነኝ እኔን ለመግደል ለምን ተገደድክ በመልበት ሰዓት ቮይስ ሪከርዱም አለ እሱንም ቢሆን ለሚዲያ ብታቀርብልኝ ክቡር የአማራ ጥያቄዎችን እየመለስክ በየሰዓቱ በየሰከንዱ በየደቂቃው የአማራን እንባ የምታብስ ውድ ወንድሜ ሪከርዱ እንድታቀርብልኝ በትትና እየጠየቅኩኝ አንተ ዋናውና ትልቁ ከመንግስት ገንዘብ የቤት ቦታ ስስትነት ስለሌለህ በአማራዊ ግዴታነትህ ተመራጭነት ስላለህ የህዝብ ፍቅር ስላለህ አንተ ከሞትክ የአማራ ክልል ትንሽ ዝቅ የሚልበት አጋጣሚና ድል ስላለ አንተ ባለበት አካባቢ ጠላት ተንበርክኮና ራሱን ላንተ እጅ ሰጥቶ
እነን ጠላት እንኳን በጠላት ተፈርጆ በሚያዙበት አጋጣሚና እድል አማካኝነት ምህረት አድርገህላቸው ዩኒፎርምና መታወቂያ አውጥተህ ወደ ሀገራቸው እንደምትሰዳቸው ኦሮሞም ወላይታም አንድሶ ሌሎችም ቢሆኑም መታወቂያና ዩኒፎርም ቀይረህ በተለያየ መንገድ ለእናት ለአባታቸው እንደምታደርስ ስለታወቀ በውጊያና በመግደል ብቻ ሳይሆን የምትታወቀው አንተ በመልካም ስነ ምግባርህ ሰራዊታችን እየቀዘፍክ እየሸረሸርክነ ስለሆነ አንተን መግደል አይደለም በመቶ ሺህ በሚሊዮንም ከፍለን ማሸነፍ ምንችልበት አጋጣሚና ድል ስለተፈጠረ የመጀመሪያው አንተን ለመግደል ሲገደድ እኔ አንተ ታምነኛለህ ሁለተኛ ደግሞ ብቁ ወታደራዊ ስትራቴጂና ቅድን ነድፊ የምንቀሳቀስ በ19 በ2008 ሰልጥኜ እስቲናው 10 አለቃ ተብዬ በመከላከያ ሰራዊት ማረግን ይዤ ወጣው በኮማንድ የሰለጠንኩ ሰው እንደሆንኩ ስለታወቅኩ አንተን ለማጥቃት ግዴታ ሆነብኝ ይሄን ሳደርግ ደግሞ በማይክሮ ሰከንድ የማላውቀውን ዘግናኝ የሆነ ብር እንደሚከፈለኝ በእጄ ላይ የሚገኝ 440 ሺህ ብር ከዛ በላይ ስራ ማስካያጃ በሁለተኛ ደረጃ ቤተሰቦቻ ከተማ እንደሚቀመጡ በሶስተኛ ደረጃ ደግሞ እኔ ወደ ውጭ እንደምር ሲሆንልኝ አንተ እንግዲህ ማዋረድ እፈልግ ነበር አልተሳካልኝም የሚል ሐሳብን አንጸባርቆ እግዚአብሔር አምላክ ግን የቅንነት አምላክ የሃይማኖት አምላክን እንጠብቆ ይህ ገዳዬ በእጄ ላይ ተገንቶ ዛሬ የመግደልም የማዳንም ቁልፉ በእጄ ላይ ተቀምጦ ልጁ ከኔ ጋር ይገኛል አመሰግናለሁ እኛም እጅግ አድርገን እናመሰግናለን አርበኛ ወርቁ ዘገየ የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር ምክትል ዋና አዛዥ ስለሰጠን ማብራሪያ እጅግ አድርገን እናመሰግናለን ስለምታደርገው ተጋድሎም ደግሞ ከወንድሞች ጋር ስለምትከፍሉት ዋጋ እጅግ አድርገን እናመሰግናቸዋለን አማራ በእናንተ ትግል ነፃ ይወጣል ብለን እናምናለን ለዚህ ነው ከናንተ ጋር የምንሰራው አርበኛ ወርቁ እስኪ ተጨማሪ እንግዲህ ይሄ ተመሳሳይ የሆነ አንዳንድ ጉዳዮች እየሰማን እንገኛለን እንደዚህ አንዳንድ ጉዳዮች ደግሞ የጠላት ብልጽግና ኃይል ትልቁ ፍላጎቱ የፋኖ መሪዎችን እንደዚህ የመግደል ሙከራ ነው ያስተረገ የሚገኙና ይሄ ከምን የመነጨ ይመስልሃል ከሽንፈቱ ብዛት ወይስ ደግሞ የኛ ስግብግብነት አመሰግናለሁ የመጀመሪያው የአማራ ፋኖ አንድነት በጎንደር በጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየ ሲገመግም እነኚህን ስራዎች መንግስት ካለበት ደረጃ ዝቅ እንዳለና ካለበት ደረጃ ሚኒመም 20% እንደደረሰ የሚያመለክት ይሄ 25% 30 ወይም ደግሞ 10% የሚያመላክተው ሽንፈትነቱን ነው ሽንፈትነቱ ምንድነው ያማር ህዝብ ገንዘብ አምላኪ የሆኑትን ወንድሞች በማቀበል ራሳቸውን ማመን እስከሚያቀታቸው ድረስ ደረጃ በሚሊዮን እየከፈለ እንቁ የሆኑ ያማራ ጀግኖችን ለማስገደል በገንዘብ ብቻ ጦርነቱን እንዳካሄደ ያመላክታል ስለዚህ ንቁ ትጉህ ታማኝነት ግልጸኝነት ያለው ያማራ ህዝብ ዛሬም ነገም ጦርነቱን ለማራ ህዝብ ያደረገ ዛሬ እንደ አማራ ሆኖ ነገ እንደ ኢትዮጵያ ፋኖ 85 ብሔረሰቦችን ተረክቦ ኢትዮጵያን ባንድ አመለካከትና ባንድ ዩኒፎርም ባንድ ሐሳብ ባንድ መንገድ እንደሚመራው ስለሚታወቅ ተቀባይነቱ በዩኒስኮም ስለተመዘገበለት ስጋት ወይም ደግሞ ሽንፈቱን የሚያሳይ ብሩን ይችን የኢትዮጵያ ሀብትና ንብረት በማዘጋጀት ይችን የኢትዮጵያ ትንሳኤ ፋኖ ስለሚያት ይችን የኢትዮጵያ ዙፋን ፋኖ እንደሚረከባት ስላወቀ ነገር ግን በብር እየገዛ እንቁ የሆኑትን አመራሮች እየቆረጠ እየፈለጠ ጦርነቱን እንደሚያካሂድ አውደውጊያ ሽምቅ የተለያዩ ውጊያዎችን ያማራ ፋኖን እንደማይችል ወይም ደግሞ እንደተሸነፈ ሽንፈቱን ደግሞ ያሳየበት መንገድ ሰላዮች ወይም ደግሞ በብር ተገዝተው የቤት ክራይ መክፈል ያልቻሉ ገንዘብ አምላካቸው የሆኑ ሰዎችን እየገዛ መሪዎቹን እየቆረጠ እየፈለጠ ጦርነቴን አካሄዳለሁ ያለ 6 ወር 5 ወር 3 ወር የማይቆይ መንግስት መሆናችን የሚያመላክት መሆኑን በዚሁ አጋጣሚ መገምገም እፈልጋለሁ ከዛ በተጨማሪ ግን የአማራ ፋኖ አንድነት በጎንደርና የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ የራሳቸው የሆነውን መንገድ የአማራን ህዝብ ወይም ደግሞ የጎንደርን ህዝብ ይቅርታ ጠይቀው ለማይክሮ ሰከንድ ኢትዮጵያን እንደ ኢትዮጵያ
አማራን እንደ አማራ ጎንደርን እንደ ጎንደር ደግሞ ይቅርታ ህዝባቸውን ጠይቀው መንቀሳቀስ ከቻሉ ትግላችን ማክሲማም 5 ወር ወይም 6 ወር እንደሚያቆየን በተለይ አባታችን አርበኛ ሀፍቴ ወልዴና አባታችን አርበኛ ደረጀ በላይ የአንድ ሳንቲም ሁለት ገጽታ ሆነው ዋናና መክትል ሆነው እንዲሁም ደግሞ አጼ ቴዎድሮስና ገብርዬ ሆነው መንቀሳቀስ ከቻሉ ኢትዮጵያን የሚቀበሉበት ወይም ደግሞ ይህን መንግስት የሚሽሩበት ይህን መንግስት ዝቅ አድርገው እነሱ ያንበሳውን ድርሻ የሚበሉበት ቀን ቅርብ ስለሆነ ዋና አዛዥ ወይም ደግሞ አርበኛ ደረጀ በላይ የአማራ ፋኖ ጠቅላይ ግዛት እዝ ዋና አዛዥ ሁለቱ የአንድ ሳንቲም ሁለት ገጽታዎች ሆነው ከተንቀሳቀሱልን ወይም ደግሞ በአንድ ማዕድ በስማዓም ብለው ከበሉልን እርቅ ከፈጸሙልን የአንበሳውን ድርሻና የነብሩን ግርማ ሞገስ ተጎናጽፈው ኢትዮጵያን ብቻ አማራን ብቻ ሳይሆን ኢትዮጵያንም 85 ብሔረሰቦችንም ተረክበው የአማራን ህዝብ እንባን እንደሚያብሱ ምኞቴ የሆነ ለልዩነት ሳይሆን ለአንድነት ዘምረው አንድ እንዲሆኑልን አንድ ከሆኑ ትግሉ እንዳለቀ የሚያመላክቱ መንገዶች ስላሉ በዚሁ አጋጣሚ አንድ ሆነውልን ትግላችን ፍሬ የሚያፈራበትን ዙፋኑን የምንረከበበትን ትንሳኤውን የምናይበትን ቀን እየናፈቅን ጠላቶቻችን የተንበረከኩበት ጠላቶቻችን የተዋረዱበት ልክ ገንዘብ አምላካቸው ሆነው የሚንቀሳቀሱ ትንንሽ ወንድሞቻችን ደግሞ አርበኛ ወርቁ ዘገየን ወይ እኔን ለመግደል የተንቀሳቀሰ ወንድማችን ከጃችን ላይ ስላለ ወይ ከሱ ጎን ደግሞ የተሰለፉ አፍቴንም ደረጀንም ለመግደል የተዘጋጁ ወንድሞቻችን አርፈው ተቀምጠው የአማራ ፋኖ ወይም ደግሞ ኢትዮጵያን የምንረከብበትን ቀን ቅርብ ቀን ስለሆነ ትግላችን በሰላም ተቀላቅለው ባሉበት ተቀምጠው ከፍተኛ የሆነ ውሳኔን የምናይበት ጊዜና ከፍተኛ የሆነ ትንሳኤን የምናይበት ጊዜ ስለሆነ ሁላችንም ቢሆን አንድ አይነት አስተሳሰብና አመለካከት ኑሮና አማራን ቀና ብሎ የሚሄድበትን ጊዜ እየጠበቅን ሁላችንም አንድ አፈሙዝ ኑሮና አማራን ከፍ የምናደርግበትን ሁኔታ እያመቻቸን ክቡራትና ክቡራን ቤተሰቦቻችን የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር ምክትል ዋና አዛዥ አርበኛ ወርቁ ዘገየ ጋር የነበረን ቃለ ምልልስ ይሄን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። በኔትወርክ መቆራረጥ እንግዲህ ሙሉን ባንሰማም ባናደርስም በቀጣይ ተጨማሪ ሐሳቦችን ይዘን እንመለሳለን። በእያላችሁበት ሰላም ሁኑ። ጤና ይስጥልን።